ምኑን ነበር በጣም የወደድሽለት አንቺ? ተደዋጃቢነት እቃዎች ምናምን ይሰባበሩ ነበር በዛት የንዴታችን። በማግስቱ የእሱ ጓደኞች ናቸው ጠዋት 12 ሰዓት ላይ በራችን ተንኳኳ። የማይቀረው ሶሻል ሚዲያ ውስጥ ገባው ማለት ነው። እና ብታምን ባታምን ስከፍት መጀመሪያ የመጣው የእሱ ፎቶ፣ የሰርግ ፎቶ ማለት ነው። የሰርግ ፎቶ ነው ያየሽው? እስከ ትላንትና 8 ሰዓት እያወራሽ ነበር የፍቅር ወሬ? እያወራኝ ነበር። ቤት እየሰራችሁ ነው? እቃ አስገብታችኋል? ለመግባት ሁለታችሁ ብቻ ነው የቀራችሁት? ሰው ድንገት የሰርግ ፎቶ ባልሽ አግብቶ ስታይ ምሮ የሰማሽ ስሜት? ምሮ አግብታ ነው ያለው። ደድሉ ነው ሁለተኛ ልጃቸውን ወልደው ነበር። ጓደኞቹ ሲሄዱ አብሬ መሄድ ፈለኩ እና ሄጄ ጠየኳቸው። የምርሽን? በእውነት አንቺ ይቅርታ ካደረግሽለት በኋላ የእውነት የምር እረፍት ሰላም አግኝተሻል? በጌታ አይዲያው የለም በእውነት መቤቴ። ከአዲስ አበባ ባህር ዳር ድረስ ያስኬደንን አስገራሚ የፍቅር ታሪክ ልናካፍላችሁ በውቢቷ ባህር ዳር ከተማ በጊዜያዊ ስቱዲዮአችን ተገኝተናል። በእርግጠኝነት ከዚህ በፊት የተለያዩ አስደናቂ የሆኑ የፍቅር ታሪኮችን ሰምታችሁ ታውቁ ይሆናል። ነገር ግን ልክ እንደ ዛሬው በፍቅር ተጀምሮ በበደል ተሞልቶ በይቅርታ ስለተጠናቀቀው እንደ ኪዩ አይነት የፍቅር ታሪክ የትም ቦታ ሰምታችሁ አታውቁ። እናንተ ብቻ ሰብስክራይብ ያደረጋችሁ አብራችሁ ቆዩ። ይህ ቲፕ ቲዩብ ነው። ኪዩ እንዴት ነሽ? ሰላም ባርኮት፣ እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጣሽ ነው እንኳን ደህና መጣሁ ነው የሚባለው? አይ ቲንክ አንተ ስለሆንክ የመጣው እንኳን ደህና መጣህ ወደ ባህር ዳር። እንኳን ደህና ቆየሽኝ። አመሰግናለሁ። እስከዛሬ በጣም የተለያዩ የፍቅር ታሪኮችን ሚዲያም ላይ ሰምተን እናውቃለን። ፕላስ ወደኛ ዩቲዩብ ቻናልም ይመጣሉ ታሪካችንና ከፍል አይነት ነገርና ያንቺ ትንሽ ለየት ይላል። እስኪ ከትውውቃችሁን ጀምርና እንዴት ነበር የተዋወቃችሁት? መደበቅ አይቻልም። ዛሬ የሚቀር ነገር የለም። ችግር የለውም። የተዋወቅነው እንኳን 2010 ላይ ነው በኢትዮጵያ። እሺ። እና ቤተክርስቲያን አገልግሎት ላይ ነው የተዋወቅነው። ያው በሰዓቱ በምናገለግልበት ምናምን ደስ የሚል ጊዜ ነበረ ሁላችንም። ከእሱ ጋር ብቻ ሳይሆን ከሌሎች ጋር የነበረው ሪሌሽንሽፕ ደስ የሚል ነበር። ያው መጀመሪያ ስትተዋወቅ ወንድማዊነት ነው። ከዛ በኋላ ነው እያደገ የመጣው እና ይሄ አልታሰበም። ፍቅር ውስጥ እንገባለን የሚለው ነገር ምናምን አልታሰበም። ያው ሳይታሰብ የገባንበት ነገር ነው። ሁለታችንም ራሳችንን ፍቅር ውስጥ አገኘ ነው። ከዛ ደስ የሚሉ አመታቶችን አሳለፍን፣ 3 አመታቶች ማለት ነው። እና ያው በመሀል ያው እንደ ፍቅረኛም እንደምንም ሁላችንም ደስ የሚል ጊዜ ስለነበረ ግን የተወሰነ ማያውቅም ነበር ፍቅረኛነታችንን ምናምን እኔና እሱን። ከዛ ሁለታችንም ወደ ቁም ነገሩ ማሰብ ጀመርን ማለት ነው። አብሮ ወደ መኖር ሞር የኔ ነበር ፍላጎቱ። ከማን ነበር መጀመሪያ ጥያቄው የመጣው? የፍቅር ጥያቄ? የፍቅር ጥያቄ አስበንበት አይደለም፣ ግን በቃ ስልክ በምናወራባቸው ጊዜያቶች ያው እንዳልኩ ፋሚሊ ጋር ስትሆን ኮንትሮል የምትደረገዋል። ስፔሻሊ ሴት ልጅ ስትሆን ኮንትሮል የምትደረጋቸው ነገሮች ስላሉ በቴክስት እናወራለን በደንብ ምናምን እና በቴክስቶች ውስጥ ፍቅር ውስጥ ነበርን ማለት። መጀመሪያ ላይ የምታወሩት ላይክ እንደ ጓደኛና ወንድምነት ነው። ከዛ በቴክስት ውስጥ ምንድነው እወድሃለሁ እወድሻለሁ መባባል ተጀመረ ማለት ነው። አይ ቲንክ ራሴ መሰለኝ መጨረሻ አፈቅርሃለሁ ብዬ ያመረጥኩኝ ዘረገብሽው። አልቻልኩም ማለት ይሄ ከሌላ ሰው ጋር የሚሄድብኝ አይነት ምናምን መስሎ ተሰማኝ። እንክብካቤነቱ ምናምን ያው መቼም እኛ ሴት ስንባል ይገዛን የለ እንክብካቤው ምናምን ስለወደድኩት እና ይሄ ደግሞ ምንድነው ላይክ እንደ ዲፕ የሚባለው አይደለም። ቁጥጥር ያለው ምናምን ነፃ የሆነ ሪሌሽንሺፕ ውስጥ ነው የነበርነው እና የምንቆጣጠር እንደ አባት ከዛ እኔም እንደ እናት ምናምን ይሄ መሰዳደቦችም ስላሉ ያ ነገር ደስ ይለኝ ስለነበረ መጨረሻ ላይ አፈቅርሃለሁ ብትለዋል። ከዛ ግን አጠፋው ስልክ ብታውንም ማለት ለምን ፈራው ምላሹ። ኦኬ ተሳጋ የለ እውነት ነው አይደለም እስኪ መልስልኝ አልጠበቅኩም። በቃ ያችን ወርድ ጻፍኩኝ፣ ስልኬ ነው ፈራክ ቁጭ አልኩኝ። ለመክፈትም ስልኬን ፈራሁት። ምክንያቱም ይሄን ነገር እሺ ለኝ ይሆን ምናልባት እንትና ይሆን ምናምን የሚሉት ነገሮች ውስጥ ስለነበሩ ከዛ ግን በነጋታው ጠዋት ስልኬን ስከፍተው እኔም ተመሳሳይ ስሜት ስጥልኝና አይዲያው የለህም ማለት ነው። እኔ ብሩህ ሆነ በቃ ደስ ብሎኝ ስራ መስራት ጀመርኩ ምናምን ደስ የሚል ላይፍ። ከዛ በኋላ በቃ እውነት ሆነ ሁሉም ነገር ማለት ነው። እና እኔ ምንድነው መሰሰትን አልፈልግም።
አይደለም ለፍቅረኛ ለኖርማል ለጓደኛ ፍቅርን ስትሰጥ አትሰስትም አይደለ? ቁጥብ መሆን የለም። ነፃ ሆንኩኝ ሞር ደግሞ ካለኝ ከተፈጥሮም ጭምር ከዛም ከሱ ጋር ሲሆን ደግሞ ነፃ ሆንኩኝና ያን ነገር አደረኩኝ አብሬ ከሱ ጋር ሁሉም ነገር ደስተኛ ነኝ። አልፈራም። ሰው ምን ይለኛልም አልልም። የማደርገውን ነገር ግልጽ ነው ሁሉም ነገር ማለት ነው። ምኑን ነበር በጣም የወደድሽለት አንቺ? ተደባዳቢነት ማለት ልክ ፍቅር አለው ማለት ተደባዳቢ ነው። አክቹሊ ዛሬ ምንም ሀሜት የለውም የፍቅር ታሪክ ስለሆነ ግን አስደነገጥሽ። ስትጣላት ማታይለ እኔም እኮ ማታለው የፍቅር ማለት ይሄ እቃዎች ምናምን ይሰባበሩ ነበር በዛት የንዴታችን። እሱ ግን ሞር በጣም ተንከባካቢ ነው፣ ትኩረት ይሰጠኛል እና ሞሪያ ነው አብሬው እንደሆነ የሚያደርገኝ። መቼም ማለት ብዙ ጊዜ የሚያንገራግረንን አንወድም አይደል ሰዎች አጠቃላይ በተፈጥሮ ግን ኖርማል በጣም ጥንትኑ ጠያቂነቱ በቃ እያደር ማያቸው ነገሮች በቃ ሙሉ ለሙሉ እሱ ነው የወደፊት ብዬ መወሰን ጀመርኩኝ ማለት ነው። ከዛ ወደማይቀረው ዓለም ውስጥ መግባት ፈለግን ሁለታችን ወደ ትዳር ማለት ነው። ከዛ ምንድነው መሆን የጀመረው መጀመሪያ ላይ ቤት አይደል ለትዳር ዋናው መሰረቱ ቤት ነውና ቤታችንን ማስተካከል ጀመር። ያው የሱ ቤት አለ ሞር የእናቴ አባቱ ቤት አለ እሱም ቤቱን ማስተካከል ጀመር እና ግን ሞር እኔ ነበርኩ ማደርገው ምክንያቱም እሱ ኦን ኤንድ ኦፍ የሆነ ነበር የሚሰራው ባህር ዳር ላይ ስራ ስለሌለው ማለት የራሱን ንግድ ነው የሚሰራው ይሄዳል ይመጣል። እኔ ነኝ በዋናነት ኮንትሮል ማድረግ የጀመርኩት ሁሉንም ነገር ያው ለቤት የሚያስፈልጉትን ነገሮች መቼም ሴት ልጅ ስትሆን ቤትህ እናት አባት ቤት ያየኸውን ነገር ነው የራስ ቤት ውስጥ እንዲኖር የምትፈልገውና ያን ነገሮች ማሟላት ጀመርን ማለት ነው። ብታምንም ባታምንም የሆነ ከጓደኞቼ የራኩበት ጊዜ ያኔ ነው። በቃ ላይክ ራሴን ወይዘሮ አድርጌ ቁጭ አድርጌያለሁና ሄዳለሁ ምናምን ከስራም እንደዛው በተመሳሳይ ሁኔታና በቃ ደስ የሚል ጊዜ ነበረ። አስቦ ወይዘሮ መባሉን በጣም የፈለኩት ደሞና ያን ነገሮቹን ደስ ብሎኝ ነበር ማደርገው ምናምን። ከዛ በቃ ኦሬዲ ቤቱን ጨርሰን ነበር ፈርኒሽድ ማድረግ ብቻ ነው የቀረው የሚያስፈልጉትን ነገሮች ግን ቀጥታ ከፈርኒቸር ከመግዛት ይልቅ ማሰራቱን መረጥኩኝ እኔ ማለት ነው። እዛ ሳማክረው እንደ እናቴ አንቺ ደስ እንዳለሽ በቃ እናት ነው የሚልሽ? አዎ እናት ነው የሚለኝና እሱም በቃ አንቺ ደስ እንዳለሽ አድርጊ ምናምን ተባለ። በቃ ነፃነቱን ሲሰጥ ቤት ደግሞ ሴት ልጅ መሪ አይደለች በቃ እኔ ሆንኩ አባወራው የቤቱን ሁሉን ነገር ኮንትሮል ማድረግ ምናምን የጀመርኩ ማለት ነው። ያው በመሃል ሲመጣ እየሄድኩ እሱ ጋር መሆን አይቀርም የጎዳደሉትን ነገሮች ሲመጣ ማለት ከስራ ሲመለስ ማለት ነው። ስቲል አብራችሁ አልነበራችሁም? አብረን አልነበርንም። ያኔም አብራችሁ አልነበራችሁም? እንደዛ እንኳን የለም። ምክንያቱም ይሄ ወጉ አላድ ይሄ የኢትዮጵያዊነት ባህላችንን እሱም ስላለ ኦልሬዲ ምክንያቱም የጨረስነው ነገር ነው ሙሉ ለሙሉ የጨረስነው ነገር ነውና ከዛ እሱ እንዳጋጣሚ ለስራ ወደ አዲስ አበባ ሄደ እና በመሃል 3 ወር ቆየ ማለት ነው። በዛ ሞመንት ውስጥ ያው የመደባበር ስሜቶችም አሉ መዘጋጋት አለመደዋ ከዛ ያው እንደዋወላለን በ3 ወር ጊዜያቶች ውስጥ እንደዋወላለን ከዛ እንዘጋጋለን ምናምን ኦን ኤንድ ኦፍ መሆኑ መጣ ማለት ነው። ከዛ ወደ ባህር ዳር ተመለሰ እሱ ስራውን ጨርሶ። የት ነበር እሱ ከዛ በፊት? አዲስ አበባ። ኦኬ። እና ስራውን ጨርሶ ወደ ባህር ዳር ሲመለስ ያው የግድ ነው ትዳር ብለህ የምትይዘው ህይወት አይደለ መነጋገር የሚባለው ነገር እኔ ፈለኩትና እንነጋገር ተባባልን ማለት ነው። ደስ ይለኛል ተባለ። እዛው የምናሰራው ቤት ውስጥ ኦልሬዲ ሶፋዎቹ ምናምን የገቡ ነበሩ። ከዛ ቁጭ ብለን ማውራት ጀመርን ማለት ነው። እና በቃ ልክ ነሽ ጥፋቴ ነው ጥፋትሽ ነው ምናምን መተራረም ተጀመረ ማለት ነው። መቼም ተደባብቃ አይሆንማ ትዳርን ያክል ጓደኛ ስትሆን ኦኬ በቃ የሆነ የምትደብቃቸው ነገሮች አሉ የራሱ ጉዳይ ራሷ ጉዳይ የምትባባል። ትዳር ሲሆን ግን የግዴታ ሁሉን ነገር አርመህ መግባት አለብህ። ሰው በተፈጥሮ ልክ ነው አይደለም ያም ደግሞ ግን ያንን ነገር እኛ ራሳችንን አርመን መግባት ስለነበረብን በቃ መነጋገራችንን ወደነው ተነጋገር። ምን ነበር በወቅቱ ለጸብ ይዳርጋችሁ የነበረው ነገር ላይ የተለየ ነገር ነበር ወይስ? ያው አንዳንዴ የምትጋጨው ነገር ተብሏል ለባለመስማማት ውስጥ እንጂ ይሄ የተለየ ባህሪ ኖሮትም አይደለም። ምንድነው ይሄ ከአንዴ ምንድነው ስፔሻሊ ሴት ልጅ ከወንድ ይልቅ ሴት ልጅ ፍቅር ውስጥ ስትገባ የነበራትን ነገር በሙሉ ትተዋለች። በቃ ይሄ ያለፈውን ነገሯን ትተውና ከሱ ጋር ነው የምትሆነው።
እሱ እንዲደብረው አትፈልግም። እሱን የሚያስከፋ ነገር ማድረግ አትፈልግም ምናምን። ያው ስለዚህ እዚህ ጋር ወንዶችን እየወቀስኩም አይደለም፣ ግን ሞር ደግሞ ሴት ስታፈቅር አለሟን ትተዋለች ለዛ ሰው ስትልና ያን ነገር ነበር እኔ ያደረኩት ማለት ነው። ከዛ በቃ ተራርመን በነገሮች ውስጥ አብረን ቀጠልን ማለት ነው። ከዛ ግን ይሄ የድሮ ነገር አልመጣልሽ አለኝ። እኔ የድሮ ከሱ ጋር የማደርጋቸው ነገሮች እየጠፉብኝ መጡ ማለት እሱ የሚያደርጋቸውን ነገሮች ቀነሰብኝ፣ እኔም እንደዛው ምናምን እና በፊት ስራ ትቼ የሚሄደውን አቆምኩ። እኔ ቤቱን ለማሰራት አቆምኩ። ምክንያቱም አብረን ለምንኖረው ነገር እሱም እኩል ካለፋልኝ በፊት እንዳልኩህ አዲስ አበባ ስለነበረ ነው። አሁን ግን መጥቶ እዚህ የእኔ ብቻ ኤቪደንስ ሲሆን ከበደኝ። እንደገና እንዳልኩ ያው የቅጥር ስራ ደግሞ መቼም አብዛኞቻችን እናውቀዋለን። ግዴታ ኦን ታይም መገኘት አለብህ፣ ስራህን በደንብ መስራት አለብህ ምናምን እና ያን ነገሮች እኔም ወደ ስራዬ ፎከስ ማድረግ ጀመርኩኝ ማለት ነው። ከዛ ግን በመሀል ደስ የማይሉ ነገሮች ተፈጠሩ። ከጠባችን መልስ በደንብ ከተነጋገርን በኋላ እሱ እንዳጋጣሚ የስራ ጉዳይ መጣበትና ወደ ክፍለ ሀገር ማለት ወደ ጎንደር ሄደ ማለት ነው። ከዛ ያው እንደ ድሮ ባንሆንም ግን እንደዋወላለን፣ ፍቅራችን እንዳለ ሆኖ ማለት ነው። እንደዋወላለን ያው አልፎ አልፎ በመደዋወል ውስጥ ማለት ነው። ይሄ እንደ ድሮ ቀኑ ሙሉ ማታ ምናምን የሚለው ቀርቶ ከሳምንት 2 ሊሆን ይችላል ምናምን በቀን ውስጥ ማንደዋወልባቸው ጊዜያቶች ይኖራሉ። ይሄ እኔ መተው ጀመርኩ በዛን ሰዓት። ይሄ ፍራቸው ውስጥ ገባሁኝና ተውኩት። ምክንያቱም በቃ ኦኬ ነፃነት ያሳጣሁት መሰለኝ። ይሄ ማፍቀር ውስጥ ስትገባ አንድ ሰው እንዳታጣው የምትፈራቸው ነገሮች አሉ። ያን ነገሮች እኔ መፍራት ጀመርኩኝና እኔ ትንሽ ነፃነት ልስጠው ብዬ ተውኩት ማለት ነው። ከዛ እንዳልኩ ጎንደር ሄደ። ከዛ እናወራለን፣ እንደዋወላለን ምናምን። ያው እንዴት ነሽ እንዴት ነህ እንደ ድሮ ምናምን በደምብ ዲፕ ማውራት አይደለም። ከዛ በመሀል ውስጥ የቀረው ምን ነበር መሰለህ? ያው የቀሩት የቤት እቃዎች ምናምን ማስገባት ጀመርኩኝ እኔ ማለት ነው። የግድ ቤቱ መሟላት ስለነበረበት ቤቱን አሰርተሽ ጨረስሽ ማለት ነው? ኦልሬዲ ጨረስኩኝ። በቃ ከዛ ምንድነው የሚሆነው? እኔ እና እሱ መግባት እዛ ቤት ውስጥ ትዳራችንን ይዘን መግባት ነው። ሁለታችሁ ብቻ ነበር የቀራችሁት? እና ከዛ አይ ቲንክ የሆነ ቀን ላይ አርብ ቀን ነው አስታውሳለሁ። ቀን ተደዋውለን ማታ እናወራለን፣ ማውራሽ ነገር አለ ምናምን ብሎ በቃ ደስ ብሎኝ ቤት ገብቼ ምናምን ኦልሞስት ከ3 ሰዓት ጀምሮ እስከ 8 ሰዓት አወራን። እስከ ሌሊቱ 8 ሰዓት ማለት ነው። አስበው ቤተሰብ ጋር ኖረህ እየተንሾካሾኩ ነው የምታወራው። የዛኔ ደግሞ ደግ ነበር፣ ቴሌም አላለቀም ካርዱ በደንብ ፍቅር ያስጨርሳል። ያስጨረሰን ፍቅራችንን እና በቃ ደስተኛ ነበርኩ ሳወራው ምናምን። ላስከፋሽ አልፈልግም ምናምን የሚሉ ቃላቶች ነበሩና በቃ ደስተኛ ነኝ ምናምን። በቃ ነገ ጧት እንገናኛለን፣ እንደዋወላለን፣ እመጣለሁ ምናምን አለኝ። እሺ ብዬ ስልኩ ተዘጋ ማለት ነው። ሌሊት 8 ሰዓት ላይ እስከ ሌሊቱ 8 ሰዓት የፍቅር ወሬ ብቻ ነበር የምታወሩት? በምንም ተአምር የጠብ ልናወራ አንችልም። ከዛ በቃ ማለት ይሄ ደግሞ ምንድነው ፍቅር ውስጥ አይደለው ነኝ ገሸሽ አልኩ። ፍራቸውን ተውኩትና በቃ እሱ እኮ ባሌ ነው ለራሴ መንገድ ጀመር። ያው እንቅልፍ አተኛም እኮ ከዛ በኋላ ታስባለህ ምናምን ቴክስቶችን ደጋግሜ ማንበብ ጀመርኩኝ ራሴን ለማበረታታት የምንጻጻፋቸውን ምናምን። ከዛ ቅዳሜ ቀን ነው ጓደኛዬ የምር ነው ግን ፍቅር እንቅልፍ አያስተኛም አያስበላም ምናምን? ያን መብላት እንኳን እበላለሁ አይበሉም ከሚሉት ግን አንዳንዴ አይደለም ፍቅር ውስጥ ሆነ የሆነ ሀገር ልትሄድ ስታስብ እንቅልፍ አይወስድህም አይደለም? ያም ነገር ስላለ በማግስቱ የእሱ ጓደኞች ናቸው ጠዋት 12 ሰዓት ላይ በራችን ተንኳኳ። እዛ ደንግጬ የተነሳሁ ምናምን ኪዩ የት ነሽ ምናምን ቤት ነኝ ውጪ እና በቢጃማ ነው የወጣሁት ደንግጬ ማለት ነው። ምንድን ነው ምናምን ስላቸው አይ በቃ ጭስ አባይ ልንሄድ ነው እንዲህ ስራ አለኝ እኮ ምናምን ስላቸው አይ አስፈቅጂ ለማየኝ እንነግራታለን ተባለ። እና ስለምትወደው የእሱን ጓደኛ ስም መግለጽ አልፈልግም። ከዛ ተፈቀደ። እናቴም ስለነበረች ቆይ እዚህ ጋር ኪዩዬ እስከ 8 ሰዓት ስናወራ አደርን አልሽ። ከዛ በጠዋት ነው ጓደኞቹ የመጡት 12 ሰዓት። ከዛ በፊት አድርገውት ያውቁ ነበር እንደዚህ 12 ሰዓት መጥተው ጭስ አባይ እንሂድ ምናምን? ስልህ ኖርማሊ ከአንድም ሁለቴ ሄደናል እኮ ጭስ አባይ። ግን
ምንድነው ተነጋግረን ፕሮግራም አወጣህ አይደል እንደ ጓደኛ ምናምን ግን ዞሮ እዛ የሚወጣው ፕሮግራም ላይ እሱ ካለ ኦልሬዲ እኔም አለው እኔ ባልሰማም በቃ እናት ነኝ እንደዚህ ስላለ ራስሽን አዘጋጅ ይባላል እሺ እንሄዳለን ይሄን ብቻ ሳይሆን የትኛውም ቦታ ላይ ማለት ነው ከዛ ማለት ምናልባት ውስጤ የነበረው ነገር ምንድነው እመጣለው ስላለ ከስኬጁል ውስጥ አንዱም ሊሆን ይችላል ወይ ደግሞ እንደ ሴት የምታስባቸው ነገሮች አሉ እንደምናያቸው ምናምን ብቻ የሆነ ነገር ጠብቄያለሁ ይሄ ማይ ሰርፕራይዝድ የሚደረግ ነገር ማለት ነው የጠበቅኩት ከዛ ሻልን ሄድኩ በምንሄድበት ወቅት ግን ምንድነው የተደረገው ስልኬን ነው የወሰዱት ኦኬ ስልክሽን ስጭን ስልከው ማናችንም አንይዝም ተባለ እንዳይነቃም ይመስላል የሁሉም ስልክ ተያዘ ከዛ ግራ ገባኝ መሀል ላይ ማለት ጭስ አባይ ላይ እንደምንሄደው የግድ ፎቶ መነሳት አለ ማለት ቪዲዮ ማድረግ አለ ምናምን ማለት ከዚህ በፊትም ከሴቶች ጓደኞቼ ጋር ስንሄድ ስልካችን ጊዜ ቪዲዮ እናደርጋለን ፎቶ እንነሳለን ቢያንስ ቦታው ላይ መሄዳችን እንዲረጋገጥ ያው መሄዳችን እኮ አይቀርም ግን ቦታው ላይ ይሄ ጭስ አባይ ነው ብለን ለፌስቡክም ለተለያዩ ሶሻል ሚዲያም ፖስት ለምናደርገው እናደርጋለንና እሺ አልኩኝ በቃ ኦኬ የጓደኝነት ታይም ልናሳልፍ ነው ብዬ ሄድን በቃ ስንዝናና ቆየን ምናምን በዛ ሂደት ውስጥ አስበዋለሁ እሱ የለም ስጠይቅ ነው እሱ ነገ ነው የሚመጣው ተባልኩኝ ኦኬ ምናምን አልኩኝ እሺ ብዬ ስንዝናና ምናምን ቆይተን ወደ 10 ሰዓት ላይ ተመለስ ከዛ በመሃል መኪና ውስጥ ነው ስልኬን ስጡኝ የግድ ለእናቴ መደወል ስለነበረብኝ ምክንያቱም ትጨነቃለች ስልክ መዝጋት አይደለም አለማንሳት አይታሰብም ያ ስለሆነ የግዴታ ስልክ ስጡኝ አልኩኝ ተፈቀደልኝ ተሰጠኝ ስልኬ ከዛ ሁላችንም ስልክ ተሰራጨ ማለት ነው ከጭስ አባይ ስንመለስ ማለት ነው ከዛ ለእናቴ ስልክ ደውዬ እየመጣን ነው አልኳት ችግር የለውም ማለች ያው የማይቀረው ሶሻል ሚዲያ ውስጥ ገባው ማለት ነው እና ብታምን ባታምን ስከፍት መጀመሪያ የመጣው የሱ ፎቶ ምን አይነት ፎቶ በሱፍ የሰርግ ፎቶ ማለት ነው ገጭ ብል ውበቱን ደፍቶበት ማለት ነው ከዛ ያስደነግጣል ምናምን ከዛ አጠፋሁት ዳታዬን አጥፍቼ ለጓደኛው ስልክ ሰጠሁት ማለት ነው አይ ምን አልሽ እዚህ ጋር ግን አሁን ቀለል አደረግሽው ላይክ እንግጫለሁ አየሁት የሰርግ ፎቶ ነው ያየሽው እስከ ትላንትና 8 ሰዓት እያወራሽ ነበር የፍቅር ወሬ እያወራኝ ነበር ቤት እየሰራችሁ ነው እቃ አስገብታችኋል ለመግባት ሁለታችሁ ብቻ ነው የቀራችሁት ሰው ድንገት የሰርግ ፎቶ ባልሽ አግብቶ ስታይ ምሮ የሰማሽ ስሜት የተዘበራረቀ ስሜት ውስጥ ይሄ መጮህ ፈልገህ አለመጮህ ማልቀስ ፈልገህ አለማልቀስ ማመን ደግሞ አለመቻል እሱም አይደለም አልኩኝ ተመሳሳይ ነው ማለት ይሁን አንዳንዴ ፍቅር ውስጥ ስትሆናል አይደል እሱም ጋር አይደለም ያያየው እሱን ያያየው ግን አይደለም የምትለው በማመን ውስጥ ያለ ስሜት ውስጥ ማለት ከዛ ደንግጧል ሁሉም ጸጥ አልኩ አስበው ከጠዋት 12 ሰዓት ጀምሬ እስከ ተመልሰን 10 ሰዓት ባስ ውስጥ እስኪንገባ የነበረችው አኪያ ተቀየረች ኢሚዲየትሊ የምትስቀው ምናምን ጸጥ አልኩ ግራ ገባችሁ መልሼ የተቀበልኩ ስልክ ከዛ ይሄ ምንድነው ነው ያልኩት ምክንያቱም ሙሉ ሚዜዎቹ አሉ የት የሱ እኔ ጋር ሚዜ ብለን እኛ የመረጥናቸው ለሰርግ ስናስ ሚዜ ብለን የመረጥናቸው ልጆች እኔ ጋር እኔን ይዘው የሚሄዱት እነሱ ናቸው ሶ ምን ብዬ ለምን ስለዚህ የምር ቢያገባ ኖሮ እነዚህ ሚዜዎች ይኖሩ ነበር በቃ ራስን ታሳመነ የለ ምንድነው ምናምን ስንል ባክሽ ምናምን ብለው እነሱ እኔን ማረሳሳት ጀመሩ ማለት ነው ምንድነው አሉት እነሱ ነገሩ ይሄ ፌክ ነው ምናምን ይሄ ፎቶ እንትን ይሰራ የለ ማቀናበር የሚባሉ ነገሮች ባክሽ ፌክ ነው ምናምን ብለው ባህር ዳር ደረሱ ከዛ ቤት መግባት አልፈልግም የሚል ቃል ነው ያወጣው ለነሱ ማለት ነው በቃ የዛን ሰዓት ያስበው ማለት እዚህ ጋር እንግዲህ የትም ቦታ ሆነ ሴት ልጅ ትዳር ልትይዝ የሚያሰበች ሴት ልጅ አይደለም ኖርማል ከጉዞ ተመልሳ ይደክማል የጭስ አባይን ስለምታውቀው በጣም የሚያደክም ነውና ቤት መግባት አልፈልግም መጠጣት እፈልጋለሁ የሚል ቃል ነው ያወጣውላቸው አላንገራገሩም በፊት እጂ ቤትሽ ግቢ የሚባል ሴትዮ ደስ እንዳለሽ ከዛ ለእናቴ ደውዬ ላድር ነው ግን the next day እሑድ ነው ላድር ነው አልኳት ያው ይደብራታል ግን ማሳወቅ የሚባለው ነገር ቤተሰብ አይፈቅድም እኮ አይደል ያ ሴት ልጅ ስትሆን ደግሞ ከባድ እሺ ምናምን ተባለ ከዛ ስልኬን በደንብ ማየት ጀመርኩ በደንብ ገብቼ ማለት ከዛ እሱ ጋር ገባሁ አየሁ
እውነት ነው። እሱን ፖስት አድርጓል ራሱ ፖስት አድርጓል። ይሄ እንኳን ደስ አለህም እንዳለ ነው። በህይወት ዘመኑ ፎቶ ፖስት አድርጎ አስተያየት ተሰጥቶ ታያውቅ በሺዎች ማለት ነው። ይሄ 20-30 የምንላቸው ኮሜንቶች ነበር የሚሰጡ። የዛለት ግን ሺዎች ናቸው ኮሜንት የተሰጠው ማለት ዝም አልኩ። ማልቀስ እንፈልጋለሁ ግን ማልቀስ አልቻልኩም። ጥቃት ተሰማኝ ደግሞ ለምን አለቅሳለሁ የሚለው ነገር ማለት ነው። ከዛ ጠብቀሽ ታውቂ ነበር ላይክ እንደዚህ አይነት ነገር ሀፕን ያደርጋል ብለሽ? በጭራሽ ጠብቄ አላውቅም። ከዛ ስልክ ስደውል አይነሳልኝም፣ ቴክስትም አልገባም በዛ ሞመንት ውስጥ ማለት እንደዛ እስከ ሌሊት 8 ሰዓት ስናወራ የነበሩ ሰው ቴክስት አልገባልኝም፣ ምንም ነገር የለም። ከዛ የግድ በጣም ቤስት የሚባለውን የእሱን ላይክ እንደ ወንድም የሚያስበውን ሰው ጠየቅኩት። ለዚህ ነበሩ ይዘኝ ሄድኳል። አዎ ነው ያለኝ። አሁን መጣልሽ? ለምን በሌሊት መተው እንደወሰዱሽ? ለዚህ ነበሩ እየወሰድከኝ ስለው አለ። ምክንያቱም ሁሉም ሀሳባቸው ምንድነው በራስሽ ላይ የሆነ ነገር እንዳታደርግ የሚል ሀሳብ ነው የመጣላቸው። ያው ላይክ ፍቅር ውስጥ ስትገባ የምትወስዳቸው እርምጃዎች አሉ አይደል? ማጣት የሚያስፈራ እንዳልኩ። ከዛ ቁጭ ብዬ ማሰብ ስጀምር ለካ ፍራቼ እውነት ነበር። አጣዋለሁ የሚለው ፍራቻ እውነቱን አገኘሁት እና አጣሁት እሱን ማለት ነው። ከምን የመጣ ነበር ግን ያ ፍራቻሽ? እኔ አላውቅም። ይሄ ከሌላ ሴት ጋር ግንኙነት ኑሮት ምናምን የሚል አይደለም። ከዛ ግን በቃ የሆነ በጣም ከማፍቀሬ የተነሳ ሳይሆን አይቀር ፍራቻ ውስጥ የገባሁት ማለት ነው። ይሄ አይደለም እሱ በኋላ አይደል የሆነ የቤተሰብ አካልክን ስታጣ በኋላ ላይ ነው የሚሰማህ አይደል ስሜቱ የሚገባ ለካ እንደዚህ ነበር የሚሉት ነገሮች ያ ሞመንቶች እኔን እየረበሹኝ መጡ ማለት ነው። ከዛ ማልቀስም አልፈለኩም እንትን ማለትም እንደገና እነሱን መረበሽ አልፈለኩም። ኮዝ እዚህ ጋር ሁሉም ቤት አንቱን ሁሉም ትቶ እኔ ጋር ለእኔ ሲል ነው እዛ ቦታ ላይ ያለው ማለት ነው። በቃ ማስመሰልም አልችልም የግዴታ ማለት እንደደበረኝ ይታወቃል። ሁሉም ማውቀዋል። እኔን ማጽናናት ጀመሩ። ሲያጽናኑኝ ባሰብኝ ይሳኔ ለቀኩት። ጩኸቱ ለቅሶ አንድ ላይ መጣ ማለት ማንም ዝም ማለት ማንም እንትን ሊለኝ አልፈለገም፣ ሊያባብለኝ አልፈለገም። በተፈጥሮኛ ሲያባብሉን አይደል የሚብስብን ታው ስንባል ያ ሞመንት እነሱም እንትን አላሉት ይውጣላት ተብሎ ተተወ ማለት ነው። ከዛ ውስጥ ልክ 8 ሰዓት ላይ 8 ሰዓት ሲል ደወልኩ። እስከ 8 ሰዓት አይደል አሮለት ያወራን ሌሊት 8 ሰዓት ማለት ነው። 8 ሰዓት ነው የደወልኩት። እስከዛ ሰዓት እየጠጣችሁ ነበር? እየጠጣን ነው። ግን ደወልኩ ከማለትሽ በፊት ጓደኞቹን ለመጠየቅ አልሞከርሽም? እውነት ነው አሉ። ከዛ በኋላ እንዴት እናንተ አልተገኛችሁም? ሙሽራዋ ማነች? ምናምን የሚሉ ጥያቄዎችን አልጠየቅሽም ወይንስ? አልጠየቅኩም። ለምን? ምክንያቱም ምን ባይፈልጉት ነው ያ ሞመንት ባይፈልጉት ነው እኔ ጋር የሆኑት። ያን ነገር አስቤያለሁ። ከዛ በላይ ደግሞ ለእኔ ሳክሪፋይ አድርገዋል። ምክንያቱም ቤት መግባት ትዳር ያለውም ነበረ ምናምን ቤት መግባት እያለባቸው ነው ለእኔ ብለው ሁሉን ነገር ትተው ምናምን የመጡት። ከዛ ግን በመሀል ምን እንዳሰብኩኝ ታውቃለህ? ሌሊት የመጡበት ሞመንት 12 ሰዓት የመጡበት ሞመንት ገብቼ ሳየው ፖስት የተደረገውን 10 ሰዓት ላይ ነው። እስከ 8 ሰዓት አውርተን 10 ሰዓት ላይ ነው ፖስት የተደረገው። ሌሊት 10 ሰዓት ላይ እና ያን ነገር ስላዩት በድንጋጤ የሚሆናል ብቻ ነው የሆነ ነገር እንዳላደርግ በሚል መጣው ነው ይዘውኝ ሄደዋል ማለት ነው። እነሱ ቀድሞ ያውቁ ነበር ማለት ነው? ስፔሻሊ ወንድምየው አውቋል። ወንድሙ ወይስ ጓደኛ ክሎስ ፍሬንድ? እሱ አውቋል። ከዛ ምንድነው ጥፋተኝነት እንደተሰማው ስላወቀ የግድ ምክንያቱም የሆነ ሲነገር ድንገት የሚሆንብህ ነገር አለ አይደል? ያን ነገር እኔ ጋር ማየትም አልፈለግም፣ እኔ እንድጎዳም አልፈለገም ምናምን ደስ የሚል ሰው እንትኖች በቃ ለእኔ መሆን ወደ እኔ ሳይድ መሆን ጀመረ ማለት ነው። ከዛ በቃ ስደውል ስልክ አይነሳም። እንዳልኩ 8 ሰዓት ላይ ነው የደወልኩት። አይነሳም ስልክ ደግሞ እንትና እልክ ይዝክ የለ አይደወልም በላይ ልክ 10 ሰዓት ሲል ስልኩ ተነሳ። ሲነሳ ሴት ናት ያነሳው። ማን ለበል ኪያ ነኝ። ሴት የተደረገውን አታይም በሚል ነው ንዴቴ ደሞስ። በሰው ቤት ደውለህ አስበው ሴት የተደረገ አታይም ብዬ ነው የተቆጣው ማለት ነው። ሌሊት ደውለህ ማን ለበል ቢልህ አይገርምህም አይደለ? እንዲህ ሰው ምክንያቱም የሚደወልበት ሰዓት አይደለም ሰዓቱና እንዴት ሴት የተደረገ አታይም ነው ማለት አይቻለሁ። በዚህ ሰዓት ለምን ደወልሽ? ባሌን ፈልጌ አልሻት ሞቃላት
ባሌን ፈልግ ማለት አለች። ባሌን ታገናኝ አስበው፣ ያገባን ሰው ደውለ ባሌን ታገናኘኝ ወይ ማለቱ ማለት። ከዛ እሺ መልሰሽ ትደውይ ስለኝ አልዘጋውም አገናኘኝ አልኳት ማለት። እሺ 5 ደቂቃ አለች። ጠብቄ የለ ከዚህ በፊት ሰው ጠብቀዋል። ተቀሰቀሰ፣ ተሰጠች። ወይ እናት የሚል ቃል ነው የወጣው። አስበው ብዙ ዓመት አብሮ የቆየ ሰው ከዛ ያገባ ሰው እናት ሲል ምንድን ነው የሚሰማው? ኤምራ ግብታው ነው ያልኩት። እየጠጣሽ ነው ምን ያለኝ እሱ። አዎ ጓደኞቹ እኮ እኔ ጋር ናቸው እና ከኔ ጋር እየጠጡ ሳጣህ ጊዜ ደወልኩ። ፎቶ የምር ነው ስለው አግቻ የት ነው ያለው? ጎንደር። ነገ እኮ እመጣለሁ። አስበው ጎንደር ነው። ጎንደር የተሄደው ለፎቶ ነው። በዛው አብረው ናቸው። ኦልሬዲ የጨረሱት ጉዳይ ነው። እሺ ነገ እንገናኛለን ብዬ ዘጋሁ ማለት ነው። ከዛ ጓደኛውን መጠየቅ ጀመርኩ። እንሂድና በቃ ጠዋት ስትነሻ አወራሻለሁ በተረጋጋ መንፈስ። በዚህ ሰዓት ባወራሽ ጥሩ ሙድ ላይ ስላለች አንደኛ ያው የሚፈጠረው ነገር አለ ምናምን ያው ንዴት ላይ ምናምን ይሄ ምንድነው በተናደድክበት ሰዓት ውሳኔ አትወስን አይደለ? በዛን ሰዓት እኔ እሱንም ላስቀይመው ስለማልፈልግ እሺ ብዬ ሩም ገባሁ ተኛ። ያው መተኛት አትበለው ነጋ። ኦልሬዲ ነጋም ስለሆነ ከዛ ቁርስ ልንበላ ተቀስቅሼ የተነሳው አውራኝ ነው ያልኩት። መብላትም አልፈለኩም። ኦልሬዲ እሱን ይመጣ ነው እንዳልኩ እና አውራኝ ምንድነው ይሄ ሞመንቱ የተፈጠረው አንቺና እሱ በተጣላችሁበት ጊዜ ግን ይሄ ድረስ ይደርሳል የሚል ሀሳብ አልነበረኝም። ተሳስቻለሁ ብሎ ለሱ ነግሮታል። ቀናት ላይ እኮ እንዲያደረኩኝ ብሎ ነግሮታል። ያው እንደ ጓደኛ ስትሆን ተመካከሪልኝ እንደዚህ አድርጌያለሁና እንዳይደብራት መልንገራት አልንገራትም አለው። በዛ ሞመንት ውስጥ ለሱ ሲናዘዝለትና ምንድነው የሆነው በቃ እንዳልኩ በመሀል 3 ወር አዲስ አበባ ነበር አላልኩ? የዛን ታይም ነው ተቆራርፈን በነበረበት ሰዓት ነውና እሷን በሰዓቱ አዲስ አበባ ነበረች አብሮ። ከዛ በቃ ያለው ደግሞ አሁን ላይ እንዳልኩ ሙሉ ሚዜ ብለን የመረጥናቸው ጓደኞቹ እኔ ጋር ናቸው። ስለዚህ እሱ ሊመጣ ነው። ቤት ዝግጅት ተዘጋጅቷል ወይ ስለው አዎ ተዘጋጅቷል። ጓደኛው ነው የነገረሽ? ጓደኛው ኦኬ ተዘጋጅቷል። እና ምንድነው ታዲያ እናንተ ለምን እዚህ ትሰራላችሁ? ማለት እሱ ዝግጅት ከተዘጋጀ እሱ ሊመጣ ከሆነ ሂዱ። ራሴን ማንበብ ጀመርኩ። ከዛ በኋላ ማለት ጅል መሆኔን አወቅኩኝ ይሳይ። ምክንያቱም አስበው ባሌ ብላ ያሰበችው ሰው እንደዚህ ሲሆንባት ምንድነው የሚሰማው? መረበሽም ብዙ ነገርም እኮ ለማድረግ ታስባለህ። ያው ለመበቀል የሚያስብ ማለት ነው። ከዛ ግን በቃ ሂዱ እኔም ቤት ልሂድ ሄድኩኝ። ባጃጅ ይዤ ቤት ሄድኩ። እነሱን ሄዱ ብዬ ማለት ነው። ከዛ ቤት ማውራትም ማለት እንዴት ነበር ዝግጅቱ? አሪፍ ነው ብዬ ተኛሁ። ከዛ በቃ ስነሳ ራሴን አይደለም ኖርማሊ በጣም ያመኛል ምናምን የድብርት ስሜቱ አለ። ከዛ በቃ ራሴን እስኪ ላዳምጥ በቃ ስልኬን አጠፋሁ። ቤት መቀመጥ ጀመርኩ ፍቃድ ወጥቼ። ከዛ ጸበል መጠመቅ ጀመርኩ ከኔ እንዳይሆን ጥፋቱ በሚለው ማለት ነው። ከብዶሽ ነበር ማለት ነው? በጣም ከብዶኝ ነበር። ምክንያቱም እንዴት ይከብዳል እኮ ምክንያቱም ቤት የገነባኸው ቤቴ ነው የፈረሰው። ይሄ ሌላ ነገር አይደለም። ቤቴ ስለፈረሰ መቼም የገነባው ከብሩ በላይ ጊዜ አይደል የሚያሳስበው ያ ነገሩ እንትን አልኩኝ ማለት ነው። ከ3 ቀን በኋላ ስልኬን አበራው። የግድ ስራ መግባት ነበረብኝ። ስራ ገባው። ከዛ ስልኬ ጣራ አላቆም ቁጥሩን ከዚህ በፊትም ምናልባት እሱም ሊሆን ይችላል ምናምን የሚል ሀሳብ ነበረኝ። በመጀመሪያ አላነሳውም፣ ቆይቼ አነሳው። የሴት ድምፅ ነበረ ኪያነሽ? አዎ። ከዛ ከሊ ይባላል የከሊ ባል ሚስት ነኝ አለች። ያልኩት ምን ፈልገሽ ደወልሽ? ላገኝሽ ፈልጌ። ሙሽራዋ ማለት ነች? ሙሽራዋ በሰላም ስላ ላገኝሽ ፈልጌ ነው እና ላገኝሽ ቦታ ልጠቆምሽና ነይ። ስለዚህ ታውቅሻለሽ ማለት ነው እሷ? አንቺ አታውቂያት? ምክንያቱም ነግሯታል እሱ። ኦኬ። ያው መቼም ወንዶች አንዳንዴ ትናገሩ የለም ለዛኛው ሳይድ ለምታፈቅረው ሰው አትደብቁም እና ያ ስለሆነ ነግሯታል። ዲቴይል ታውቀኛለች።
ከዛ ስራ ቦታሽ እዚህ ቦታ ነውና ሰው ቅርብ ነው ያለው መምጣት ትችያለሽ አለች ማለት ነው። እንዴ በመሰረቱ የሚፈልግ ሰው ነው የሚመጣው ነው ያልኳት። ተቀየርኩ ነው ይዛው በመሰረቱ የሚፈልግ ሰው ነው አይደል የሚመጣው አልኳት። ከምን ያህል ጊዜ በኋላ ማለት ነው የደወለችልሽ? ከሰርጉ በኋላ ማለት ነው። ከሶስት ቀን በኋላ። ኦኬ። ከዛ የሚፈልግ ሰው ነው የሚመጣው ሰው አንቺ ነኝ እኔ የፈለኩበት ቦታ ልቀመጥና አንቺ ትመጫለሽ አልኳት። እሺ አለች። ከዛ ሄድኩኝ። ኦልሬዲ የስራ መውጫ ሰዓትም ስለነበረ ጠበቅኳት። መጣች። በጭራሽ በቃ ላውቃት አልቻልኩም ስትመጣልኝ። እሷ መጣ ሰላም አለች። ባስብ ምን ብል አልመጣልሽ አለች። የሆነ ቦታ ይቻት ሊሆን ይችላል ወይ ቤተክርስቲያን አገልግሎት ደግሞ ምናምን የሚሉት መጡብኝ ማለት እሱ ከሱ ጋር እያያዝኩትና የት ነው የምንተዋወቅ ስላት አንተዋወቅ እኔ ግን አቅሻለሁ አለች። አንቺማ እንዴት አታውቂኝም? ምክንያቱም የኔን ባል ነው የወሰድሽው ሰው ታውቂኛለሽ የሚል መልስ ነው የሰጠኋት። ልክ ይሁን አይሆን አላውቅም። ከዛ በቃ ቤት ስትሰሪ ነበር አለች። አሁን መኖሪያ ቤታችንን ስትሰሪ ነበር። አስበው መኖሪያ ቤታችንን ነው ያለች ቃል በቃል ማለት ነው። እዛ ልክ ነች። ምክንያቱም በዚህን ዘመን የትኛዋ ሴት ናት ቤት ሰርታ ባሏን የምትድር ሴት? ሰው ልክ ነች። ምክንያቱም የተነገራት ነው። አሁን ላይ እኔ ምንም አላመጣም እኮ 80 ፈርሞ እሷን አገባት አይደል? እኔ ምንም የለኝም እዛ ቦታ ላይ ምንም መብት የለኝም። እኔ የሰራሁት ቤት ላይ ምንም አይነት መብት የለኝም ማለት ነው። ከዛ እሺ ምን ነበር ስላት ቁልፍ አንቺ ጋር አለ። የቤቱ 4 ቁልፍ እኔ ጋር ነው፣ ከሱ ጋር 1 ቁልፍ ነው ያለው። ምክንያቱም እሱ የሚኖርበት ቤት ነው ኦልሬዲ እኔ ነኝ የምገባው። ከዛ እና ምን ላድርግ ስላት የተወሰነ ብርም አንቺ ጋር አለ። የጋራ የከፈትነው አካውንት አለ ለቤቱ ለመስራት ብለና አዎ አለ። እሱ ብርና ቁልፉን ለኔ እንድትሰጪኝ እፈልጋለሁ። ለምንድን ነው የምሰጥሽ? ምክንያቱም የራሴ ቤት ስለሆነ አለች። እሺ እምቢ አትልም አይደል? እሺ ነው ያልኩት። ከዛ እዛው ላይ ስልኬን አወጣው ደወልኩለት። ከዛ ላውድ ስፒከር ላይ ነው ያደረኩት እንድትሰማ ስለፈለኩኝ ማለት ነው። እናቴ እንዴት ነሽ? እቺ እናቴ አትቀር። ከዛ እናትነቱን ተወውና በስሜ ጥራኝ። ከዛ ምን ነበር ምን ሆነሽ ነው? ችግር አለ ነው ያለኝ። ምክንያቱም አስበው ያወቅኩኝ ሰለው ነገሮቹ ምናምን አላውቅም። በቃ በሱ ቤት ያላወቅኩ ነው የመሰለው ነገሮቹን እና እንግዲህ እንዳልኩ ለሊት 8 ሰዓት አውርቼዋለሁ ደውዬ። እንዴት ነው ይሄን ሰው ታውቃለች ብሎ የማያስበው? ዝግጅቱ ላይ ሙሉ ጓደኞቹ ሲሄዱ የሆነ ነገር ይኖራል አይደል? አብረህ ደግሞ የምታውቀው ሲሆን ምናምን ይደብርሃል። ያን ምን ታጣቅም ብሎ አስቦ ነው አሉ። ከዛ አካሊ የምትባል ሴት መጣ። የቤቱን ቁልፍና ብር አለች። ተተናደድ። ለምን? አይ ምናልባት ልካት ከሆነ ልስጣት። እኔ ግን እዚህ ቦታ ላይ መጣህ አንተ ተቀበል። ቤቱ የራሱ ቤት ነው። ቁልፉንም የተረከብኩት ከሱ ነው። ለሱ ነው ማስረከብ ያለብኝ ማለት ነው። ከዛ እሺ 5 ደቂቃ ሰጥቻለሁ የሚል የመጨረሻ ንግግር 5 ደቂቃ ነው ያልኩት። እሺ አለ። መጣ። እንዳጋጣሚ እዛው አካባቢ ነበር መሰለኝ መጣ። አይ ቲንክ የሆነ ከሱ ተደብቃ መምጣቷ ደብሮትም ሊሆን ይችላል። እርግጠኛ ነኝ ስልኩንም ሰጧት ሊሆን አይችልም። ያው መቼስ የሆነ ያለፈ ታሪክ አለ አይደል? ባክግራውንድ ሊያስፈራም ይችላል ብዬ ስላሰብ እንግዲህ እሷ ነች። ምክንያቱም ኦልሬዲ ብር እንዳለ ታውቃለች፣ ነግሯት ሊሆን ይችላል። ቁልፍም በተመሳሳይ ሁኔታ ግን ስልኬን ከሱ በምንም ታምር ሊሰጣት አይችልም። ከዛ በቃ ምንድነው አለኝ። እንደዚህ እንዳጋጣሚ ቁልፉን አላስኩት። መኪና ከያዝክ ቤት እንሂድና ልስጥ። እሺ አለ። እሷ ቁጭ አለች፣ እኛ ሄድ። ቁልፉን ሰጣ። እሱ ወደ ቤቱ ተመለሰን። የቤት ይቃል ምን አወራችሁ በዛ ማለት ስትሄዱ? ምንም ማውራት አልፈለኩም። ሊያስረዳኝ ፈልጎ ነበር ግን እኔ አልፈለኩም። መታመም ነው የሚሆነው። ከእንደገና ህመሙን ማባባስ ስለሆነ የሆነብኝ አልፈለኩም። አሁን ስታወሪ ግን ላይክ በጣም አቅልለሽ ነው የምታወሪ። በሰዓቱ የነበረው ሲቹዌሽን ግን ከባድ ነበር። ምክንያቱም አሁን እኮ ኦልሬዲ 4 ዓመት ሆኖ እኮ ነገሩ ካለፈ 4 ዓመት ስለሆነ አሁን የሆነ እንደ እንትን አይደል ፍላሽ ባክ አድርገህ የምታወራው ሰው አሁን ያኔ ብታወራኝ ለቅሶ በለቅሶ ልንሆን እንችላለን። ምክንያቱም የሆነ አሉ እኮ የሆኑ ሞመንቶች አሉ ትዝ ሲለኝ ምናምን እስከ ተወሰነ ዓመት ጊዜ የማለቅስባቸው ጊዜያቶች አሉ።
የሆነች አለች ወቅቷ የምትመጣበት ወቅት ምናምን ድብርት ውስጥ ስትሆን ምናምን በሰው ተከበህ የሚናፍቅ ሰው አለ አይደል? በቃ በእያንዳንዱ ሞመንት አስታውሰዋለሁ የግዴታ። ምክንያቱም በመጥፎ ኦልሬዲ ስንለያይ የሚደብር ሞመንት ቢኖረውም ግን ለእኔ መጥፎ አልነበረም በሰዓቱ እሱና ያ ነገሮች አሉ። በሰዓቱ በቃ ሊያስረዳኝ ሞከረን የመረዳት አልፈለኩም። ህመሙን ነው ያሰብኩት በሰዓቱ ማለት ነው። በቃ እግዚአብሔር ካንተ ጋር ይሁን ትዳርክን ይባርክ ብዬ ነው ቁልፉን ሰጥቼ ተለያየሁ ማለት ነው። ከዛ ሳምንት 2 ሳምንት እያለ ወር አለ። ከዛ በደንብ መቋቋም ጀመርኩ። እኔ በደንብ ራሴ ላይ መስራት ጀመርኩ። ይሄ እንትኑን ታውቁት ይሄ መታጠሩን ታውቁትና ጓደኞቼ ማስፋት ጀመርኩ። ማገኘውን ሰው ምናምን መተዋወቅ፣ አዳዲስ ሰው ምናምን አዲስ ስተዋወቅ አዲስ ነገር አይደል ይዞልክ የሚመጣው ያን ሞመንቶች እንትን ማለት ጀመርኩ። ያው በመሀልም ጓደኞች አሉ ሞር ከሌሎቹም የተለዩ ከሷም ጋር በደንብ ማሳለፍ ጀመርኩ። ጊዜ አብሬ መውጣት ከስራ ስወጣ እንገናኛለን ምናምን ይሄ ወክ ማድረጉ ሰው ጋር መገናኘቱ ምናምን በቃ እሷን መከተል ጀመርኩ። እሷ የምታረጋቸውን ነገሮች እንዳይደብረኝም ማለት ነው። ከዛ ግን አብረህ ስትሆን ደግሞ ሴት ልጅ ጋር ስትል አንዳንዴ ትዝ ሲል ታለቅሳለህ። ይመጣላቸው በጣም ከዛ በቃ ራሴን መስደብ ጀመርኩ። ለምን ብዬ ለምንድን ነው የማለቅሰው? ምክንያቱም ኦልሬዲ ለእኔ አልተፈጠረም። ከዛ የማይቀር አገልግሎት አለ ቤተክርስቲያን ላይ ወደዛ ራሴን ማስገባት ጀመርኩ ማለት ትቼው የነበረውን አገልግሎት ከእንደገና ምክንያቱም ቤተክርስቲያን ላይ ስትሆን ትንሽ ይከብዳል። አንድን ሰው በተለይ የቤተክርስቲያን ግንኙነት ሲኖርህ በዛ ሰው ምክንያት ስትጣላ ላለመሄድ ተወሰናለህ። ሰይጣን ደግሞ ስራው እንደዛ አይደል መገፋፋት ከዛ ከመስመር ለማስወጣት ያ እንዳይሆን ስለፈለኩ መሄድ ጀመርኩ፣ መከታተል ጀመርኩ፣ እንደ አዲስ ማገልገል ጀመርኩ ምናምን። ከዛ ወደማይቀረው ባህር ዳር ላይ ጸራ ጽዮን ማርያም 2015 ላይ ተጀመረ ማለት ነው። የጸራ ጽዮን ማርያምን ለማሰራት ያኔ ሳትወድ በግድህ መገናኘት ጀመር የግዴታ ማለት ነው። ከሱ ጋር የተገናኛችሁትም በዚህ በቤተክርስቲያን አገልግሎት ላይ ነበረ? አገልግሎት የተገናኘ ነው። ከዛ ከውስጥ ከ2 ዓመት በኋላ ተመልሰን እዛ ላይ ተገናኘን። ግን በ2 ዓመታት ውስጥ አልፎ አልፎ የጥምቀት በዓል ሲሆን እንደገናም ደግሞ እንደዚህ ሆነ ቤተክርስቲያን በምንፈልግበት ጊዜ ስንሄድ ምናምን እንገናኛለን። ግን ወይ ባላየ እንተላለፋለን ምናምን መተው እንዳልኩ ያው የጸራ ጽዮን ማርያም ሲጀመር የግድ መገናኘት ስለነበረብን እንዳጋጣሚ በጣም ወደው ወንድሜ ነው የደወለልን። እሱ አገልግሎት ስላለን እንገናኛለን። ደስ ይለኛል በደስታ ምክንያቱም ሁሉም ማሻራውን ማሳረፍ የሚፈልግበት ፕሮግራም ስለሆነ ተጀመረ። መሸጥ ሽያጭ እኔ ጋር ተመደበ። በ3ኛው ቀን ማለት ነው። ምንድነው የሚሸጠው? ቲሸርት ነበር የምንሸጠው። ቤተክርስቲያኗን ለማሳነጽ ቤተክርስቲያኗን ለማሰራት እየዞርን እንሸጣለን እና ያኔ እንገናኛለን። ከዛ ደግሞ የጎደለ ነገር ሲኖር ትደዋወላለን የግዴታ። በመሀል የምንጠራራቸው ስሞች ያመልጡኝ ነበረ። የምጠራበት ስም እሱም የሚጠራበት ስም ከዛ በሙሉ ስሙ መጥራት ተለማመድኩኝ። የሆነ ሰዓት ብታምን ባታም ቤት ቁጭ ብዬ በቃ እንዲህ ብዬ እጠራዋለሁ ምናምን። ምክንያቱም ያችን አቆላመጫ ስም ስጠራ ሌላ ታሪክ ውስጥ ልገባ ነው። አቆላምጬ ከምጠራ በሙሉ ስሙ መጥራት ምናምን። ከዛ በፊት ወይ የፍቅሬ ማር የምንባባላቸውን ሰዎችም በስም መጥራቸው የግዴታ ስለምደው ይሄኛውንም አብሬ ለምዳለው ብዬ ማለት ነው። ከዛ የግድ እንደዋወላለን ፕሮግራሙ ስለሚፈልግ ማለት ነው። ከዛ እግዚአብሔር ይመስገን የተሳካም ጉባኤ የተሳካም ሩጫ ተካሄደ ባህር ዳር ላይ። ከዛ በዛ ነው 3 ወር ከ4 ወር በላይ ህዳር 25 ነበር ሩጫው። ከመስከረም እስከ ህዳር ሙሉ 3 ወር ተገናኙ ነበር። በዛ መካከል ግን አልጠየቅሽውም ነበር? አልጠየቅኩት። ለምን ነበር ይሄን ያደረከው ምናምን የለም እስካሁን ጥያቄ አልጠየቅኩትም። ምክንያቱም ስወጣ ከስራ ወጥቼ ነው የሚሄደው። 10 ሰዓት ነው የሚጀምረው ሽያጭ የምንጀምረው። ኦን ታይም 10 ሰዓት ቤተክርስቲያኑ ጋር ተገናኝተን ከዛ ሽያጭ ነው እየዞርክ ማለት ነው። ከዛ ምንድነው ፉክክር ነው እዛ ውስጥ ያለው። ምክንያቱም እኔ ይሄን ያክል ሽጫለሁ የሚለው ፉክክር ውስጥ ትገባለህ። ምክንያቱም ብሩን ማስገባት ይሄ ሌላ ህይወት ግን ትራሳለህ። እዛ ደስ የሚለው ነገር ይሄ ወንድምና የእህትነቱ ምናምን እያየለብህ ይመጣና ከዛ ኪዩ ስንት ሸጥሽ ከሌ ስንት ሸጥሽ ምናምን መባባል እንጀምራለን ማለት ነው።
ማሸነፍ ትፈልጋለህ ሌላውን ቲም ማለት ነው። ከዛ እንደገና ይሄ ሰውን የመያዙ እንዳጋጣሚ የምንሸጠው በየመጠጥ ቤት እየዞርን ነበርና ያንን ሰው መያዝ ይሄ ምንድነው የሻጭ ሴልስ የሚባሉትን በደንብ አድርገህ እንትን ማለት ነበርና ደስ በሚል ሁኔታ ተጠናቀቀ። ከዛ እንዳልኩ የቤተክርስቲያኗን ቲሸርት ሽያጭ ከጨረስን በኋላ በብፁዕ አባታችን መባረክ እና ምስጋና ስለነበር ጊዮርጊስ ቤተክርስቲያን ላይ ተገናኘን ማለት ነው። የጀመርንበት ቦታ ላይ ድጋሚ ተገናኘን ከአመታት በኋላ ማለት ነው። ከዛ ኦልሬዲ ስንጨርስ እዛው ላይ ነበር ቴክስት ያደረኩለት ከመውጣታችን በፊት ስለምፈልግህ እንዳትሄድ የሚል ማለት ነው። ከዛ እምቢ የሚል ምላሽ አይደለም ኦልሬዲ እኔ ጠብቄያለሁ። አይ አልችልም ባለትዳር አይደል አልችልም የሚል ነገር ነበር የጠበቅኩት። እሺ የሚል ቃል ነው የጠበቅኩት። ያው እንዳልኩ በመሀል በዛን በሽያጩ ሰዓት እናወራም ስለነበረ ምናልባት ይሄንን የጠበቀ አይመስለኝም ጥያቄዎቹና ከዛ ወጣን። ለምን ነበር ፈልጋለሁ ያልሽ? እኔ ላናግረው ስለፈለኩ። ምን ብለሽ? ለምን እንዳደረገው እስከዛ አመታት ድረስ አልጠየቅሽውም ነበር? አልጠየቅኩት። እንዳልኩ በመሀል ውስጥ ይሄ አዲስ ሰው መተዋወቁ ምናምን አዲስ ማንነትን ፈልጌ ስለነበረ መስማትም አልፈለኩም። በራሴ ውስጥ ነበርኩ። ይሄ ሰው መስማት ያስጠላኛል፣ ማግኘት ያስጠላኛል ማለት ታይ የሚል ምክር በተለይ አልወድም፣ ያስጠላኛል ሁሉና ያን ነገር ስለፈለኩት አልጠየቅኩት። ከዛ ግን በሩ ላይ ከደረስን በኋላ ጊዮርጊስ ተመልሰን ገባንና በፊት የአገልግሎት እስክንጀምር የምንቀመጥበት ቦታ ስለነበር እዛ ቦታ ላይ ተቀመጥ ከቤተ መቅደሱ ፊት ለፊት። ከዛ ምን ነበረ ምናምን ሲለኝ በቃ አልቻልኩም። እንዳልኩ አቆላምጬ የጠራሁት ምናምን። ከዛ ንገረኝ አልኩት፣ ማወቅ እፈልጋለሁ። አሁን ላይ ልረብሽህም አይደለም ወይም እንትን ልልህም አይደለም እና በቃ ንገረኝ ለምን እንዳደረገው ብዬ ጠየቅኩት። እና ጥፋቱ የራሴ ጥፋት ነው አለ። ምክንያቱም ያቺ 3 ወር ሂዶ የነበረበት ጊዜ አላል ያቺ ሞመንት ናት የተፈጠረ። በዛ ሞመንት ኦልሬዲ ልጅቱ ጸንሳለች እና በፊት ይለኝ የነበረው የምታረግዝልኝን ሴት ነው የማገባው ነበር የሚለኝ። በዛን እንጨቃጨቅ ነበር። ምክንያቱም እኔ ትዳር ሲይዝ የትዳር ወጉን ማየት ፈልጋለሁ፣ እሱ ደግሞ አርግዤ እንዳገባው ነበር ፍላጎቱ። ያቺ ነገር ነች የለያየ። ከዛ ኦልሬዲ ልጅቱ የባህር ዳር ልጅ ምናምን ነች፣ ይተዋወቁ ነበር ከዚህ በፊትም። መቼም የማታውቀውን ሰው እንትን ልትል አትችልም እና በደንብ ስለሚተዋወቁ ያቺ ሞመንት ክፍተት ፈጠረች ማለት ነው። ከዛ በቃ ያ ሞመንት ነው አለኝ ማለት ነው። ቢያንስ ለምን አትነግረኝም ነበር? ያን የረጅም ሰዓት ባወራንበት ቅጽበት ውስጥ እኮ ብታስረዳኝ እረዳለሁ። ያው ንዴቱ እንዳለ ቢሆንም እና ድንገት ከማየውና ውስጤ ከሚታመም ብትነግረኝ እረዳህ ነበር። እንደዚህ ተፈጥሯል ምን ላድርግ ብትለኝ እኮ እኔም ሴት ነኝ እንድትሄድ አድርግህ ነበር። ምክንያቱም ሴት ሆነህ በሴት ልጅ መጨከም አጸፋው ነው ምላሹ ላንተ ነው የሚሆነውና ያን ነገር አልፈለግኩት። ብትነግረኝ አደርገው ነበር የሚል ቃል ነው ያወጣሁት ማለት ነው። ከዛ በቃ ተፈጥሯል ለበደልኩሽ በደል ከጀመርንበት ቦታ ይቅርታ እንድታድርግልኝ ነው የሚፈልገው አለኝ ማለት ነው። ምን አልሽ አንቺ? ተናድጃለሁ። እንደ አዲስ ስሰማው ተናደድኩ ከዓመታት በኋላ ማለት ነው። ምክንያቱም ወይ እንደዚህ ባደርግ ኑሮ ያኔ እኮ ባረግዝ ኑሮ እኔ ያገባው ነበር ማለት ነው የሚሉት ነገሮች ቅናት ቢጤ ወደ ውስጥ የገቡ ማለት ነው። ከዛ በቃ እግዚአብሔር ፊት አይደል ያለሁት፣ ካሳደገኝ ቤት ውስጥ ነው ያለሁት። ሰው ይቅርታ አደረኩት። ከልብሽ የምርሽን ወይስ? ከልቤ ነው። ምክንያቱም አልመልሰውም፣ ለእኔ እንዲሆን አላደርገውም። ተመልሶ እኮ እኔ ጋር ቢመጣ የማይሆን ህይወት ውስጥ እኮ ልንገባ እንችላለን። እኔ እና እሱ አብረን በምንኖርበት ጊዜ ውስጥ እኛ የፍቅራችንን መጀመሪያ እንጂ መጨረሻችንን እኮ ሁሉም ሰው ያውቅም አይደለ? ምን ያህል ወይ ብዙ ችግሮች ሊፈጥሩብን ይችላሉ። ቤት ውስጥ ስንገባ አለመስማማት ይኖራል። ትዳር ይዘህ ደግሞ ከባዱ ነገር ፈተና ነዋ። ፈተናዎቹ ሊከብዱብን ስለሚችሉ አይሆንም ማለት ነው። ለእኔ አልተፈጠረም ማለት ነው። በቃ ቢያንስ ትምህርትን ወስጄበታለሁ። የህይወትን ትምህርት በደንብ ተምሬበታለሁ። ማንነቴን አውቄበታለሁ ከሱ ጋር በሆንኩባቸው ጊዜያቶች እና ይቅር ለእግዚአብሔር አልኩት ከቤቱ። በጣም የሚገርም ነው። ለእኔ ሰላም ተሰማኝ ታውቃለህ። በቃ ይቅርታ አድርጌልሃለሁ ስለው ለእኔ ውስጤ ሰላም አገኘ። እርፍ አልኩኝ።
የአመታቱ ምናምን ሌላ ማንነት ስፈልግ የነበረው ቀርቶ በቃ ራሴን ሆንኩኝ የዛን ሰዓት ማለት ነው። በቃ ከዚህ በኋላ እንደዋወላለን ሲለኝ እንዴ በደስታ ነው ያልኩት። ከዛ በኋላ በደስታ ከዛ ምን ማድረግ ጀመርኩኝ እንዳልኩ በሰዓቱ ሚስቱ መጣ ስታናግረኝ አንገራግራት ነበር አይደለ? ከዛ እንደድሉ ነው ሁለተኛ ልጃቸውን ወልደው ነበር። ጓደኞቹ ሲሄዱ አብሬ መሄድ ፈለኩ እና ሄጄ ጠየኳቸው። የምርሽን ነው? በእውነት ደስ ቢለኝ ክርስትና ባነሳ ደስ ይለኝ ነበር። ዝምድናው ኦልሬዲ ተነሳ ስለነበረ ከዛ ላይ ሰላም አገኘ። በይቅርታ ውስጥ ያለው ሰላም ማንም ሰው ሊያገኘው ይችላል። የምር ግን አሁን ያንቺ ትንሽ ከፍ አለብኝ ማለት በንግግርሽ ውስጥ የተረዳሁት ልጁ ጋር በፍቅር በነበራችሁበት ጊዜ ምን ያህል መልካም ሰው እንደነበረ ያስታውቃል። ምናልባት ያው የሰው ልጅ ነው እንግዲህ ተሳስቶ ወደዛ ሁኔታ ውስጥ ገብቷል፣ መናገር ነበረበት። ኦፍኮርስ ግን ይቅርታ ማድረግ አንድ ነገር ነው፣ በጣም ታላቅነት ነው። ልጅ ወልዶ ሄዶ መጠየቅ ደግሞ ሌላ ታላቅነት ነው። ምክንያቱም አልመልሰውም። ከዛ በተረፈ ደግሞ ይቅርታ ከማድረግ በላይ እኔ እጄ ከመጠየቁ በላይ እሷ ሰላም እንዲሰማት እንፈልጋለሁ። ምክንያቱም ሴት ልጁ ለትዳር ይዘህ ለባልህ ሲደወል ይደብራል አይደል? እኔም ብሆን የሚደብረኝ ነገር ነው አይደለም። ትዳርን ይዤ በጓደኝነት ሴት ሲደውል ያስጠላል ስለማላደርገው፣ ግን ያን ነገር ምንድነው ይረብሻት እንደነበረ ይሰማኛል። ያው ግዴታ በቤተክርስቲያን አገልግሎት ስለምደውል ሰዓት አትጠብቅ። ትዝ ባለ ሰዓት ላይ ይሄን ነገር እንዴት አደረከው ምናምን ብለህ ትደውላለህ። ያ ሞመንት ሊደብራት ይችላል። እንኳን ደስ አለሽ ማለት ነበረብኝ። በአምላክ እጅ ነው የተያዘችው እና መቤቴ እንድትቀርባት ሂጄ መቤቴ ትቅረብሽ ብዬ ወጣው ማለት ነው። የእሷ ምላሽ እንዴት ነበር? ደንግጣለች። መጀመሪያ ስታይኝ ደንግጣለች። ምክንያቱም አትጠብቅም አይደለ? ደንግጣለች። እንደዛ ትሆናለች ትመጣለች ብላ አልጠበቀችም። ያው እርግጠኛ ነኝ ይነግራታል በአገልግሎት ውስጥ እንደምንገናኝ ምናምን አብረንም እንትን እንዳልን ጉባኤው ሲሄድ ምን ሲልም የቅዱሱም ደግሞ አብሮ ስለሚሆን በዛው መንስት ይነግራታል። እና ያ ነገር ስለሚደብራት እሷም እንኳን እሱ ባይነግራትም ጓደኞቿ ምናምን የሚያውቁት ሰዎች እንደዚህ ነው እንደዛ ነው መባሉ ስለማይቀር፣ ምክንያቱም እናመሽ እንችላለን። ወቅቱም ሰላም ስለነበረ የዛን ሰዓት ልናመሽ እንችላለን በስራው ማለት ነው። ያን ነገር እኔ ማድረግ ስለፈለኩኝ ሄጄ ይቅርታ እንድታደርግልኝ እሷንም ማድረግ ያለው ምክንያቱም አስቀይሜያታለሁ። በሰዓቱ እኔ ጋር መጣ ስትጠይቀኝ ምንም የሚያበሳጭ ጥያቄ ቢሆንም የጠየቀችን ግን ያው በእግዚአብሔር እጅ ተይዛ ነው የመጣችሁ። ብቻዋን ሳትሆን ሁለት ነፍሱና ነው የመጣችሁ። ከዛ በሰዓቱ ላደረኩት ነገር ይቅርታ ጠይቄ እኔም ይቅርታዬን ተቀብዬ ሰላሜን አገኘው ማለት ነው። ዋው! እኛ ራሱ ስትነግሪ የሆነ ሰላም የሚሰጥ ነገር አለው። ግን ብዙ ጊዜ ይቅርታ ገደብ አለው ይባላል። ማለት በሃይማኖታዊ ስትሄድ የለውም ወንድም 7 ጊዜ ቢበድል ይቅር በል ነው። ይቅርታ ጥግ አለው ብለሽ ታስቢያለሽ? የሆነ ገደብ አለው። አይ ከዚህ ጥፋት በላይ እንኳን ይቅርታ አያስፈልግም ብለሽ የምትዩ ፓርት አለ? መቼም አሁን ማለት እንዳልከው እንደተናገርከው ሰው ስትሆን እንዴ ለምን ትላላል? ትንሿ ነገር እንኳን ኖርማል፣ ይሄ የጓደኝነት የፍቅሩን ትተህ ኖርማል ጓደኛ ስትሆን እሱ ማን ስለሆነ እሷ ማን ስለሆነ ትባባላለህ እኮ። እንዲበድለኝ በደሉን መቁጠር እንጀምራለን ማለት። በደሉን መቁጠር ስንጀምር እኛ ነን እየታመምን የምንመጣው። ሰው ኦልሬዲ ሰውዬው እኮ ተሳክቶለት ሀሳቡ ተሳክቶ በድሎም ይሄዳል እኮ አይደል? ግን በደሉን እየቆጠርን የምንታመመው እኛ ነን። የአባትህን ገዳይ ይቅር ልትለው አትችልም አይደል? አባት ግን የወለደህን ከባድ ነው። ምክንያቱም ያንተን ማንነትን ነው ያሳጣ። እዚህ ጋር አንተ ሰው እንድትሆን ያደረገህን ወደ ምድር እንድትመጣ ያደረዳህን ሰው ነው ያሳጣ። ያ ሞመንት ይከብዳል። ያንም እኮ እንደዛ አድርጎ ይቅር የሚል ሰው አለ አይደል? አባቱ ተገሎብህ ይሄ ህይወቴን በእርግጥ ህይወት አይደለም የጠፋው፣ ግን ጊዜ አልቋል። ያው ሴት ልጅ ስትሆን ደግሞ ትንሽ የጊዜ ነገር ያሳስበናል እና ያ ነገር አጥቻለሁ፣ አልመልሰውም። ለምን ራሴን እታመማለሁ? ለምን ባየሁት ቁጥር ያን ሞመንት አስታውሰዋለሁ? ባየሁት ቁጥር እኮ ምንም የቤተክርስቲያን አገልግሎት ቢዘኝም ባየሁት ቁጥር ግን ያችን ቅስፈት አስታውሳለሁ። ቁስሉ ይኖራል። ከዛች ህመም ለመዳን ደግሞ ያለኝ አማራጭ ይቅርታ ነው። ብዙ ሰው እንደዚህ በቂም የምር ታሟል። በጣም ብዙ ሰው ማለት ነው። አንቺ ይቅርታ ካደረግሽለት በኋላ የእውነት የምር እረፍት ሰላም አግኝተሻል? በጌታ አይዲያው የለም በእውነት መቤቴ በቃ ይለያል። የነበረኝ ሰላም ሌላ
ሴት ሆንኩ እንጂ እዛው ነው በቃ። ስለዚህ ስለ ይቅርታ ሰላምነት እስኪ ለቲፕ ቲዩብ ቤተሰቦች ይቅርታ የሚሰጠውን ሰላም፣ ምክንያቱም ዋናው ሀሳባችንም እሱ ነው። ኪዊ እኛ ያንቺን ታሪክ ከሰማን በኋላ ብዙ ታሪኮች ወደኛ ይመጣሉ፣ ወደኛ ዩቲዩብ ቻናሎች ይመጡና ባሌ የበደለኝን ልንገርህ፣ አባቴ ያረገኝን ምናምን ምናምን አይነት ነገር ነው። ያን ያህል አስተማሪነቱ ስለማይታየን የሚያዝናና የሚያስተምርም ነገር ብዙ ጊዜ የለውም። አንቺ ታሪክ ጋር ግን በጣም ብዙ የሚያስተምሩ ነገሮች አሉት። የመጨረሻውና ትልቁ ፖይንት ደግሞ ይቅርታ አድራጊነትሽ ነው። ገብቶሻል? እሱ ነገር የሰጠሽን ሰላም በደንብ አድርገሽ አንዴ ለቲፕ ቲዩብ ቤተሰቦች እስከዛ ሰብስክራይብ ያደረጋችሁ ብትነግሪልን። ያው ይቅርታ ማድረግ አንተ እንዳልከው ቂም ውስጥ ስትሆን እኮ ከዛ ሰው በላይ ራስህን ነው እየጎዳህ ያለው። ምክንያቱም በነፃ ያን ሰው አንተ አይምሮ ውስጥ እያስቀመጥከው ነው ያለው እና አንደኛ በቀልን ታስባለህ። በቀልን ስታስብ ደግሞ በደንብ ያፏፍማል እኮ ሰይጣን ማለት የሆነ ነገር እንድታረግ ምናምን። አሁን በየቦታው ወይ በየማረሚያ ቤቱ ብንሄድ የምናገኛቸው ማለት በበቀል ተነሳስተው ምናምን ትንሿ ነገር ነች ወደ መጥፎ ደረጃ አድጋ የእነሱን የህይወታቸውን ግማሽ እስር ቤት ውስጥ እንዲያሳልፉ የሚደረጉት ምናምን። ከዛ ይቅር ለምን አትልም ስትለው የሚደብረው መንግስትም እኮ በይቅርታ ይፈታል አይደል? ሰው የገደለን እኮ የሰውን ትልቁን ፈጣሪ የፈጠረውን ነፍስ ያጠፋውን በይቅርታ ይፈታል። ግን ተቀባይነቱ እስከ መቼ ነው? አይቀበልህም እኮ ያ ሰው ይበቀልሃል። ከዛ ይልቅ ግን እኔ አሁን የአባቴን ገዳይ ብገል በቃ ኦልሬዲ ለእኔ ሰላም ነው አይደል? በቃ ገደልኩ፣ አባቴን ያሳጣኝን ሰው ገደልኩ። ግን ጸጸቱ እኔ ጋር ነው ያለው። ኦልሬዲ ያን ሰው እኮ ሸኘሁት፣ አቃለልኩለት፣ ኃጢአቱን አቃልዬ ላኩለት። እኔ ግን የምጸጸተውን ጸጸት መቼም ማንም አይምሮዬን ሰላም ይሰጠኝ አይችልም። ይቅርታ ሳደርግ የተሰማኝ ሰላም በደልህን ነው የምትተው። ለዛ ሰው አሸከምከው እኮ መልሰህ ለዛኛው ሰው ይቅርታ ጠይቆ ከጠያቂው ይልቅ አድራጊው ነው እኮ አይደለ እንትን የሚለው። እኔ ለመልሼ ለሱ ሰጠሁት፣ የኔን ህመም ለሱ ሰጠሁትና እኔ ሰላም ሆንኩ። እሱ የጠበቀው ነገር እኮ ሊኖር ይችላል። መበቀልን እንደዚህ አድርጎኝ የለ ምናምን ብዬ ቤቱን ማመስ በኋላ ላይስ እኔስ ምንድን ነው የማደርገው? የኔን ቤት እኮ መልሶ ሊፈርስ ይችላል። ነው ያለኝ አማራጭ ሰላም እንዲሰማኝ ሰላም ይሆናል። ይቅርታ ሰላም አለው። አጠገብሽ ያሉ ሰዎች ግን ተቃውሞ አልነበረም? ጓደኛ፣ ቤተሰብ፣ አንዳንድ በቅርብ ታሪኩን የሚያውቁ ሰዎች እንዴት ትደዋወያለሽ፣ እንዴት አብረሽ ትሆኛለሽ ምናምን የሚባል ነገር? በሳጫለች አንድ ጓደኛ አለች፣ ቀላል ትበሳጫለች፣ ስቲልም ትናደድብኛለች። ምክንያቱም ከተደረገው አንፃር እኮ ነው። ታውቃለች፣ የነበረውን ያሳለፍኩትን ነገር ታውቃለች ምናምን ማለት በቃ ይሄ እኮ ኖርማል ምናምን ብለህ እንድታሳልፍ ታደርገዋለህ እኮ አይደል? በቃ ታዩት ምናምን ሲፈልግ ምናምን ትለዋለህ። ህመሙ ግን ከባድ ነው አይደል? ከዛ ግን አይ ቲንክ ልብሽ ጥሩ ነው ያለች ማለት አይደረግም እኮ ስታስበው ባደረገው ነገር ቤት ግን ያክል ተነጥቃ ከባድ ነው የሚሆነው። እና ለምን የሚሉ ነበሩ። ያው ይደብራት ነበር። ግን አንደኛ የኔ ማንነት ሆኖ ተገኘ መሰለኝ። መተው ነገር ከተሰው አይደል እርፍ ጥላለህ ማለት። በጣም ደስ ይላል። አሁን ላይስ ምን አይነት ግንኙነት ላይ ነው ያላችሁት? እግዚአብሔር ይመስገን በሰላማዊ መንገድ። ያው አልፎ አልፎ ነው ግን እንደ ድሮ አይደለም። አለ አልፎ አልፎ ግን ማለት ጤናማ ግንኙነት ነው ስትገናኙ። ይሄ እንትን ሆነን እንጂ ይሄ ቤስት ፍሬንድ የሚባለውን ሳይሆን ግን እንደ ጓደኛ ሆነን በምንገናኙበት አጋጣሚ ቆንጆ እንትኖች ወጡናል፣ ነገረኛዎች እንተራረባለን ምናምን፣ እንደዚህ እንባባላለን ምናምን። የግዴታ ስፔሻሊ አሁንም ድረስ የቤተክርስቲያን አገልግሎት አይቀርምና በዛ ሙቭመንት ያው የጥምቀት ምናምን ያሳለፍናቸው ጥምቀቶች ስላሉ እነሱ ሲገኙ የግድ መገናኘታችን ስለማይቀር አሁን እንዳልኩ አሁን እንደ ልብ አገልግሎት የለም ባህር ዳር ባለው ሲቹዌሽን ተነሳና፣ ግን ያው ጥምቀት ላይ ስንገናኝ የግድ አብረህ ታሳልፋለህ ምናምን። በቃ ያው የጥምቀት ባይቡ ደስ ስለሚል ማለት አገልግሎት ላይ ስለሆነ ሰላማዊ ግንኙነት ላይ ነው ያለው። ያው እሱ እንግዲህ አግብቷል፣ ወልዷል። እግዚአብሔር ልጆቹን ያሳድግለት። አሜን። ኪዩስ እንዴት ነች? እግዚአብሔር ይመስገን ደህና ነች። ሪሌሽንሺፕ ከሆነ የጠየቀኝ ነፃ ነኝ። አረ ምናልባት ጥርጣሬ ፈጥሮብሻል ማለት ይቻላል ያለፈው ታሪክሽ? በደንብ ፍራቻ፣ በደንብ ፈራለሁ። ምክንያቱም ይሄ ብዙ ከማመን የመጣም ስለሆነ አሁን ላይ ራሴንም እየተጠራጠርኩት ነው። ፈራለሁ። መጀመር ከባድ ነው
አሁን ከዚህ አንደኛ ደግሞ ወቅቱ የምንሰማቸው የምናያቸው ወይ በየሶሻል ሚዲያ የምናያቸው ነገሮች ሪሌሽንሽፕ አይደለም ጓደኝነት ለመመስረት ሁሉ ይከብዳል በጣም። ይሄ ትዳር የሚባለውን ህይወት ማለት ነው አምነህ ከቤተሰብ አምነህ ወጣህ ያለውን ህይወትን ለአንድ ሰው አደራ መስጠቱን የሚያስፈራበት ዘመን ላይ ስለሆነ ያለ ነው። እንግዲህ ፈጣሪ እሱም ቸር የሆነውን እስከሚያመጣው ድረስ ከሱ የሆነውን እኔ ለጊዜው ነፃ እግዚአብሔር ይመስገን። በጣም ደስ ይላል። ክቡራትና ክቡራን የቲፕ ቲዩብ ቤተሰቦች ከአዲስ አበባ ባህር ዳር ድረስ አክንፎ ያስመጣን በፍቅር በበደል መጨረሻ ላይም ደግሞ በይቅርታ የተጠናቀቀው የኪዩ የፍቅር ታሪክ ይህን ይመስል ነበር። በተለያዩ ከተሞች ሆናችሁ እንደዚህ የሚያስተምርና የሚያዝናናም ይባላል አይደል? ቀለል አድርገሽ ስለወራሽው አንቺ ታሪክ ያላችሁ ካላችሁ በዚህ የቴሌግራም ዩዘር ኔም መልእክት አስቀምጡልንና ታሪካችሁ ልታካፍሉን ከወደዳችሁ ካሻችሁ አዲስ አበባ በሚገኘው ስቱዲዮአችን ከፈለጋችሁ ደግሞ ባላችሁበት ከተማ መተን ታሪካችሁ ለቲፕ ቲዩብ ቤተሰቦች ማድረስ እንችላለን። ዩቲዩብ ቻናላችንን ደግሞ ሰብስክራይብ አድርጉ። ኪዩዬ በጣም 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 እናመሰግናለን። እኔም በጣም አመሰግናለሁ። እግዚአብሔር ያክብርልን። እኔም አመሰግናለሁ።